አሁን እኔ እንደ ታድሷዊ መጥምቃዊ ወንድም ከወንድሞቼ ጋር ከክርስቲያኖች ጋር ሰብሰብ ብዬ ወይኑንና ህብስቱን ሳነሳ የክርስቶስን ስጋና ደም ነው እየተቀበልኩ ያለሁት፣ ምልክት አይደለም እየተቀበልኩ ያለሁት። ይህንን ኦርቶዶክስ ጋር ቻሌንጅ ስለመደራረግ አይደለም ማቀው። ኦልሬዲ ያ ትራዲሽን ያስቀመጠልኝ ነገር ስላለና መጽሐፍ ቅዱስም ያንን ስለሚናገር ነው። ዳሴ አንተ ታምናለህ እንዴ አማናዊ ስጋና ደም ነው ብለህ ሲጀመር አማናዊ አላለም አውጣና አብራራ። ለምሳሌ አሁን አንተ ሚስጥራትን ታምናለህ? እንደ እግዚአብሔር ቃል የሆኑትን እንደ እግዚአብሔር ቃል። አሁን ለምሳሌ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብለህ ታምናለህ? ኖ ኢትስ ሪሜምበራንስ ነው። እስቲ ቅዱስ ቃሉን ገልጠ ይሄው ይሄ ተላልፏል ስጋ ደሙ የሚለው አማናዊ ተብሎ ተላልፏል የሚል አሳይኝ ከመጽሐፉ። አንድ ሰው ነው የአንድ ሰው የሆነ ጊዜ ላይ እውነተኛ ነው ይላል፣ ከትንሽ ጊዜ በኋላ ደግሞ እውነተኛ አይደለም ይላልና ግን አንድ ቪዲዮ ላሳያችሁ። በኃጢአት ምናምን ሳይሆን እግዚአብሔርን በመካድ ራሱ ድህነት አይታጣም። እግዚአብሔርን ክድኸው ግን ደግሞ ድህነትን አታ እሺ፣ በደንብ ይሁ። ይሄ ደግሞ ኃጢአት ብቻ ሳይሆን እግዚአብሔርን በመካድ ራሱ ድህነት አይታጣም ነው። በመካድ ትጠፋላችሁ። ኦኬ፣ መካድ ኃጢአት ነው አይደለም? ነው መካድ ኃጢአት ነው አይደለም? አምነህ እንደዳንክ ክደት ትጠፋለህ። መዳን ኃጢአት ነው አይደለም? ክደት ኃጢአት ነው አይደለም? ነው። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኦኬ፣ ከክደት ኃጢአት አላነጻህም? ሁሉንም ኃጢአቶች አንስቶ ክህደት የምትባለው ቆይ እሷን ለበኋላ ሊያዛት እሷን ሳላነጻ ቁጭ ላርጋት በሌላ በኩል ብሎ ነው ያነጻ። ክህደት ኃጢአት ነው። ከቤቱ መውጣት ኃጢአት ነው። ራይት ደም ምንድን ነው የሚለው? የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ነው ያነጻ። ከአንዳንድ ኃጢአቶች አይደለም፣ ከኃጢአት ሁሉ። ታዲያ ከኃጢአት ሁሉ ያነጻናል ከተባለ ያንተ የመካድ ኃጢአት የዘለለ ደም አለ። እንዴት የክርስቶስን ደም እንደሚሳለቁ ተመለከታችሁ? እንዴት እንደሚያራክሱ ደግሞ የክርስቶስ ደም እንዴት እንደሚያከረፉት ይላል እንጂ በጣም አንተ ተጫወት የለ እንዴ? እንደዚህ አይነት ቀልዶችን 8100 ላይ ኤ ብለህ በመላክ ቀልዳቸው። እሺ እንደው ምን አይነት ቀልድ እንደሆነ ማላቀም እግዚአብሔር በሚያውቀው። ዮሐዲ ወይ ሰምተዋል ያሁኑን ቪዲዮ? ምን ቪዲዮ ቃል በለው እንጂ እግዚአብሔርን እንዲያውቁ በግልጥ ይናገራሉ። ዳሩ ግን የሚያጸይፉና የማይታዘዙ ለበጎ ስራም ሁሉ የማይበቁ ስለሆኑ በምናቸው ምን ይሉታል? እነዚህ ሰዎች ይድናሉ? በቃ እነዚህ አይድኑ። እንዲመለሱ እግዚአብሔር የንስሐን ሕይወት ይሰጣል። ግን ካልተመለሱ በዛው የሚቀጥሉ ግን ከሆነ ለዘላለም ሕይወት ተጠርተዋል። ግን ራሳቸው ስለካዱት ኢየሱስ ጌታ እንደሆነ በአፋቸው መስክረው በልባቸው አምነው እንደጸደቁት ሁሉ በአፋቸው ብቻ ሳይሆን በስራ ክህደትም ራሱ ከካዱት አይድኑ። የቅዱሳት መጽሐፍት እውነት ይሄን ነው የሚናገረው። ኢየሱስ ክርስቶስ ለዓለም አልተሰቀለም ብላችሁ ታምናላችሁ? የተሰገደበ ስርየት ይሄ ነው ዲፊኒሽኑ። እሺ እንዴ ብለህ ታምናለህ? ኢየሱስ ክርስቶስ ለዓለም አይደለም የተሰቀለው ብለህ ታምናለህ አይደል? ታምናለህ አታምንም? ማጨብ ጥያቄ። እኔ እንዳንተ በጀርባ ልሄድም አምናለሁ። ወዲያው ነው የምመልሰው። ለዓለም አልተሰቀለም። በደንብ ስሙ ወንጌላውያን፣ በደንብ ስሙ። ይሄን አስተምሮ ኢየሱስ ክርስቶስ ለዓለም አልተሰቀለም ብሏል። ወጋውቴን መንፈስ አማንቹስ እና የስሜ ታደሰ የፓስተሩ ኢየሱስ ሌላ ነው። የሱ ፓስተር የሆነ ስሜ ታደሰ የሚባል ሰው ነው። አሁን መረጃዎች ደርሶኛል። እሱ ደግሞ የወንጌል አማኞች የሆኑትን አብዛኞቹ ሙታን ናቸው ነው የሚለው። ገምቻለሁ የአርሜኒያውያንና የካልቪናውያን ኢየሱስ። ስለዚህ ቅርብ ይልም ቻለው